ከ12 ዓመቱ እስከ 30 ዓመቱ ድረስ 18 ዓመት ገደማ ኢየሱስ የት እንደነበር አይታወቅም። በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ የፈለገ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርበን። ነገሮች የተለያዩ ናቸው። ጌታችን እኔ መንገድ፣ እውነት፣ ሕይወት ነኝ ያለው አንድ ነገር ነው። የዳዊት ተግባር ከዳዊት የተለየ ነው። ተሳስቶ ነው። ለምንድን ነው የምትሉት? ለምንድን ነው የምታቀሉት? አሁን እየቀለለ ነገሩ ያደረገው ይህን የሚያክል ጭካኔ ያደረገውን ነገር ቀለል ተደርጎ ሲወራ ለምን ጣልቃ አልገባህም? ጌታ ደስ ይበላችሁ የሚለው ጳውሎስ ይህንን የሚናገረው የት ሆኖ ነው? እስር ቤቱ። ኢየሱስ ምናችን ነው? ተስፋችን ኢየሱስ ብቻ አለቀ እንጂ ዓለማዊ ነገር አይደለም። የሆነ ደስታን ፍለጋ ወደ ዓለም አይደለም መሄድ ያለብን። እውነተኛው ደስታ ያለው በጌታችን ነው። ለዛ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 4 በጌታ ደስ ይበላችሁ የሚለው ጳውሎስ ይህንን የሚናገረው የት ሆኖ ነው? እስር ቤቱ። ውጭ ያሉትን ሰዎች በጌታ ደስ ይበላችሁ ደግሜ እላለሁ በጌታ ደስ። አያችሁ፣ ደስታው ከጌታ ሲሆን የትም ቦታ ሆነ የትም ቦታ በቃ ማይነቀነቅ። ምክንያቱም ደስታው ከዓለም አይደለም። ለጳውሎስ የቅዱስ ጳውሎስ ደስታው ዓለም አይደለችም። የቅዱስ ጳውሎስ ደስታው ጌታ ኢየሱስ ነው። ጌታችን ኢየሱስ ሁሉ ጊዜ ፊታችንን ልናደርግ ይገባል እና ደስታችን በክርስቶስ መሆን አለበት። ሰላም የምናገኘውም በክርስቶስ መሆን አለበት። በጣም እኮ ሰው ሲጨንቀውና ሲቸግረው ምናምን እኮ ሄዶ የሚጠጣ ሰው አለ። ከዛም በመስከር ውስጥ ሆኖ ያችን ነገር ለመርሳት የሚሞክር ሰው እኮ አለ። ክርስቶስ ልባችን ላይ ሲሆን ግን ከእንደዚህ አይነት ችግሮች ነፃ ለመውጣት የምንሄደው ወደ መጠጡ አይደለም፣ ወደ ጌታችን ይሆናል ማለት ነው። በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ የፈለገ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርበን። በወልድ ካልቀረብክ በእመቤታችን አትቀርብም። አሁን ሁለቱ ነገሮች የተለያዩ ናቸው። ጌታችን እኔ መንገድ፣ እውነት፣ ሕይወት ነኝ ያለው አንድ ነገር ነው። የቅዱሳን ምልጃ ደግሞ ራሱን የቻለ ነገር ነው። የሚያሳዝነው አንዳንድ እንደ ወገኖች እንደ እውነት እንደዛ ማሰበውት ከሆነ በጣም ይገርማል። ክርስቶስ መንገድ ነኝ ስላለ ቅዱሳን ለምን ይማልዳሉ ወይም የቅዱሳን ምልጃ ለምን ያስፈልጋል ከሆነ የማይገናኝ ነገር ነው። እንዲህ ሰውን እኮ ማማትን እንዲያው መንቀፍን ቢያስፈልግ በሆነው በሚለው ነው። ሰውን በሆነው በማይለው ክርስቶስ መንገድ ነው፣ ክርስቶስ እውነት ነው፣ ክርስቶስ ሕይወት ነው ማለትና ቅዱሳን ይማልዳሉ የቅዱሳን ምልጃ ይጠቅማል ማለት ወይም ቅዱሳን ይማልዳሉ ምልጃቸው ይጠቅማል ማለት ሌላ መንገድ ናቸው፣ ሌላ እውነት ናቸው፣ ሌላ ሕይወት ናቸው ማለት እንደሆነ አድርጎ የሚረዳ ሰው ካለ በእውነት እግዚአብሔር ይቅር ይበለው። በእውነት በጣም ሰዎች ጌታችን እንዳለው ቅድም እንዳስታወስኳችሁ የሚያደርጉትን አያውቁምና ይቅር ባላቸው እንዳለው የሚያሰኝ ነው። በእውነቱ በጣም የተለያየ ነገር እኮ ነው። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስቲ በወልድ በኩል የማይቻል ከሆነ እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለ እውነት ነው። ከሱ ውጭ መንገድ የለም፣ ከሱ ውጭ ሕይወት የለም፣ ከሱ ውጭ እውነት የለም። እውነት እላችኋለሁ እያለ ያስተማረ ራሱ እውነት የሆነ እሱ ነው። ቅዱሳን የሚባሉ ጻድቃን የሚባሉ የእሱን እውነት ስለተከተሉ ነው። እሱን የተከተሉ ጻድቃን ይባላሉ። በእሱ መንገድነት የሄዱ እውነተኞች ይባላሉ። በእሱ ሕይወትነት ሕያዋን የሆኑ ሕያዋን፣ ጻድቃን፣ ቅዱሳን፣ ክቡራን ይባላሉ። ማንም ቅዱስ ግን ከፍጡራን ወገር በራሱ ሕይወት ያለው የለም፣ በራሱ የተለየ እውነት ያለው የለም። በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ የፈለገ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርበን። ለመላእክትም ሆነ ለሰው ሕይወት የተሰጠው ከሱ ነው። ሕይወት የባህሪ ገንዘብነቱ የእግዚአብሔር ብቻ ነው። ከዛ ውጭ ያለው ሕይወትን በጸጋ ነው የተሰጠው። ቅዱሳን መላእክት ሕይወታቸው እንደተሰጣቸው አልተነሳቸውም፣ እነሱም አላጡትም። ያው ርኩሳን መናፍስት ያጡት እንደወደቁ ቀርተዋል። ለነሱ መልሶ የማግኛ መንገድም የላቸውም፣ ሕሊናቸው የሚወጣ የሚወርድ ስላልሆነ። ለእኛ ለሰዎች ደግሞ ሕይወት ተሰጠን፣ ሕይወትን አጣን፣ ክርስቶስ መልቶ ሰጠን መልሶ። ስለዚህ ይህን ሕይወት የሰጠ ክርስቶስ ነው። ከክርስቶስ ውጭ ሌላ አማራጭ መንገድ፣ ሌላ ሕይወት የሚገኝበት መንገድ አለ? አይ የቅዱሳን ምልጃ እኮ ሌላ ሕይወት መንገድ ነው፣ ሌላ የእውነት መንገድ ነው ብለን አስበነውም ተናግረነውም አናውቅም። በወልድ ካልቀረብክ በእመቤታችን አትቀርብም።
በጌታ በክርስቶስ ኢየሱስ በእርሱ ወደ አብ ካልቀረብክ በእመቤታችን መቅረብ አትችልም። በጳውሎስ መቅረብ አትችልም። በሌሎች ቅዱሳን አባቶቻችን እናቶቻችን መቅረብ አትችልም። የክርስቶስ ማዳን ምንም ብቸኛ የሆነ አማራጭ የሌለው ነገር ነው። እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለ እኮ ለሰው የሚያስፈልጉትን 3 መሰረታዊ ነገሮች ጠቅሎ የያዘ የሆነም እሱ ስለሆነ ነው። እንግዲህ ይህንን ያለበት ምክንያት ፊልጶስ ጌታችን ለሐዋርያቱ ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ ሲላቸው ቅዱስ ፊልጶስ እንዴ የምትሄድበትን ሳናቅ መንገዱ እንዴት እናውቀዋለን አለ። እንዲያው ሰው ለነገሩ የሚሄድበት መዳረሻው ከታወቀ መንገዱ ይጠየቃል። እንደ ወደ እንዲህ ያለ ቦታ የሚወስደው መንገድ በየት ነው ተብሎ መቼም እንደምንም ይኬድበታል። ግን እኛ አለ አንተ የምትሄድበትን አናውቀው፣ በየት ብለን ነው መንገዱን የምናውቀው አለ። በዚህ ጊዜ ጌታችን ምን ብሎ መለሰ? እኔ መንገድም እውነትም ሕይወትም ነኝ አለ። የምትሄደውም ወደ እኔ ነው፣ የምትሄድበትም እኔ ነኝ ነው። ወደ አብ የሚወስደን ክርስቶስ ነው። የምንሄደው ወደ እሱ ነው፣ በሱ ነው የምንሄደው። መንገድ ማለት የምንሄድበት ማለት ነው። ቤዛችን እሱ ነው፣ ሕይወታችን እሱ ነው። የምንሄድበትን መንገድ ደግሞ በተግባርም በትምህርት የሚያሳየን እሱ ነው። የምንማረው ወንጌል እኮ እሱ ያስተማረው ነው። እውነት እውነት እላቸዋለሁ እያለ ያስተማረውን አይደል የምንማረው? መንገድ እኮ ማለት እሱ ነው። ለመመራት የምንሞክረው እኮ እሱ ባስተማረን ትምህርት ነው፣ መንገድ ነው። እንዲሁ ነው፣ እንዲህ የሚያደርግ የዘላለም ሕይወትን ያገኛል፣ እንዲህ የሚያደርግ እንዲህ ይሆናል እያለ ያስተማረን መንገዱ ቃሉ መንገድ ነው። ቃልህ ለጉሮሮዬ ጣፋጭ ነው፣ ቃልህ ለእግሬ መንገድ ነው፣ ለመንገዴ መብራት ነው እንዳለ መብራት ሆኖ ብርሃን ሆኖ የሚመራን ቃሉ ትምህርቱ መንገድ ነው። እንደገና ደግሞ በተግባር ያሳየንም የደቀ መዛሙርቱን እግር በማጠብ እንዲህ ብታደርጉ እናንተም ብፁዓን ናችሁ፣ እኔ ለእናንተ እንዳደረግኩ እናንተም አድርጉ አለ። ስለዚህ እንዲህ እያደረገ ትህትናውን፣ ትዕግስቱን፣ አፍቅሮ ጸላይትን በተግባር እያሳየ በመስቀል ላይ የሰቀሉትን ይቅር በላቸው እያለ ትዕግስትን በተግባር አሳየን፣ መንገድ ሆነን። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 21 ላይ ክርስቶስ ስለ እናንተ መከራን ተቀብሎ እርሱ እንዳደረገ ታደርጉ ዘንድ መንገዱን አሳይቷችኋል ይላል። ስለዚህ መድኃኒታችን ቃሉ ያስተማረው ተግባሩ ሁሉ ነገሩ መንገድ ነው። የሥጋውን ደሙን የምንፈትተው እኮ እሱ ባሳየን መንገድ ነው። ቅዳሴን ቀድሶ መቁረብን ሁሉ ያሳየን እኮ እሱ ነው። ሁሉ ነገራችን እሱ ነው። መንገድ ይሄ ነው። ሕይወትም ነው፣ እውነትም ነው። ከሱ ውጭ ሕይወት የለም፣ ከሱ ውጭም እውነት የለም። ይሄን ያለ በነገራችን ላይ ክርስቶስ ብቻ ነው ማለትም የሚችለው እሱ ነው። የዳዊት ተግባር ከዳዊት የተለየ ነው። ተሳስቶ ነው ለምንድን ነው የምትሉት? ለምንድን ነው የምታቀሉት? አሁን እየቀለለ ነገሩ ያደረገው ይህን የሚያክል ጭካኔ ያደረገውን ነገር ቀለል ተደርጎ ሲወራ ለምን ጣልቃ አልገባህም? የሰው ሕይወት እየሰበረ የሰው ልብ እየሰበረ ገና ለገና እሱን በእግዚአብሔር ቃል ይሞግተኛል ብሎ የዛሬ 17 ዓመት ሆኖበታል የተባለውን ነገር አምጥቶ የሰው ልብ እየሰበረ ከዚህ ፕላትፎርም ላይ ሰዎችን በዚህ ያክል እየተከታተሉ ይሄ መጀመሪያቸው ነው። አቤል አቡና የሆነ ነገር አደረገን ብለው ባንክ ቤት ድረስ ሰዎችን ልከው እንትን ሲያስወጡ ነበረ። ማለት ለምንድን ነው ቀለል የምታደርጉት? አይገማኝም እንዴ! ለምንድን ነው ነገሮቹን ዳዊት እናንተ ብትሆኑ የሚሰማችሁ ነገር እንደዚህ ነው? እናንተ ዳዊት ብትሆኑ የሚሰማችሁ እንደዚህ ነው? አሁን የምትሉትን ሰዎች ቀለል አድርጋችሁ የምታወሩትን በዳዊት የሆነውን ነገር እናንተ ላይ ቢደረግ እንደዚህ ነው የምትሉት? እኛ ሪያክት እናደርግ አታርግ እንዴ ኖራ አንተ እኛ ምታሰቁረን እኛ ከአንተ ካፍል ካረከው በላይ ነው እንዴ የምትናገረው? ኤርሚያስን ተናገረው እኮ ነው ያለው። ዳጊ ሌላ ሰው እኛ እየተባለ ሲወራ ነበር አይደል? አቦ በቃ ተው አይደል? እኛ እየተባለ ሲወራ ነበር አይደል? አሁን ነው የኔ ንግግር አንተ ፐርሰን ላይ ነው አይደል? አንተ ከዚህ ጋር ይሄ ብሎክ ነው። ጎን ለጎን ካወራችሁ ችግር ይመጣል። ሳሚ አንድ ጊዜ ይሰማኝ። አንዴ ኖ ገኒም አንድ ጊዜ ይቅርታ፣ አንድ ጊዜ እኔ ልንገረው እናንተ ልበል። ሁላችሁም አስታችሁ ከተነጋገራችሁ ጎን ለጎን ችግር ይመጣል። እሱ በመጀመሪያው አስወስደታችሁ እንዴ እንደፈለገ ሪያክት አስወርጆ ማለት ነው እንዴ አስወርጆ አረ እኔ ራሴ አይደለም ከተፈል አስወርጂ ነው የጠራሁት ዳጊን ለመውቀስ አይደለም የጠራሁት። ዳዊትን በዛ ለመስበር የሄደበት ልክ አጠገቡ ወንጌላዊ የእግዚአብሔር ሰው አገልጋይ ወንድምነት እያለ ከሱ ከዳዊት በከፋ ነገር የሚያደርግን ሰው እያቆለጳጰሰ ነው። ተሳስቶ አይደለም እያደረገ ያለው እያልኩ ነው ያለሁት። ኦኬ እሺ፣ አልጠራሁም የዳጊን ስም ይቅርታ፣ ዳጊን ስለጠራሁት ይቅርታ። ግን እያደረገ ያለው በዓላማ በእቅድ ከዚህ በፊትም ዮሐድ ላይ ያደረገው ነገር ደሴም ነው። ሰዎች እሱን በሆነ ነገር ሊሞግቱት ሲሉ ፐርሰናል ህይወታቸው ውስጥ ይገባሉ። ምን አደረገ ዳዊት? ሚስቱ
እኔ ጌታ ምስክሬ እንዴት እንደተሰበርኩ ሳልፈልገው እኮ ነው ሳልወደው እኮ ነው ትዳርን ያጣሁት ብሎ ሲል ልጆቹን መበት ማን ነው? እኔ ሚስት አለኝ፣ ልጅ አለኝ፣ ልጆች አሉኝ። ነገ ሚስት የተነስታ ጠራኝ ብትሄድ አልፈልግህም ብትለኝ ምን ማድረግ እችላለሁ? ይሄንን አምጥቼ እኔን ለመስበር እኔን ለመጉዳት እኔን አንገቴን ለመስበር ከዚህ ፕላትፎርም ለማጥፋት አቅዶ ፈልፍሎ ፈልጎ አምጥቶ ካቀረበ ይሄ ሰውዬ ወንጌላዊ አይደለም፣ ገዳይ ነው። እኔ ይህንን ነው የምናገረው በድፍረት። ቢችል ዳዊትን ከዚህም በላይ ያደርገው ነበር። ስላልቻለ ነው። የቻለውን ያክል ርቀት ሄዷል። ከዚህ በፊትም ተናግሬያለሁ። ነገሮችን ታው ሲሉን ስለነበረ እንጂ ዮሐንስ ያደረገው ነገር መግደል ነው ብያለሁ። ምንድን ነው የሚያስፈልገው? በዚህ ያክል ምንድን ያደረገው ዳዊት? አንስማማ፣ መብቱ ነው። በሳክራመንት ጉዳይ እናንተ ቫሊዴት አይደላችሁ፣ መብቱ ነው ማለት እኮ። ከቻለን እንደ እግዚአብሔር ቃል እንሞግተዋለን። በሳክራመንት ጉዳይ እንሞግተዋለን ከቻለን፣ ካልቻለን እንተዋለን። ከዳዊት ጋር አይደለም ከሙስሊሞች ጋር በዚህ ያክል እኮ ልንሄድ እኮ አይገባንም። ይሄ አረመኔነት ነው፣ ጭካኔ ነው። ይሄንን ብልግና እያራመደ ነገሮችን ቀለል አድርገን የሆነ ነገር እንደተከናወነ የሆነ ነገር እንደተሰራ መጽሐፍ ቅዱሳዊ ጥቅስ ስለዚህ ልናመጣለትና መጽሐፍ ቅዱሳዊ የተሳሳቱ ሰዎች ልናመጣለት አይገባም። በዓላማ የተደረገ ነውር ነው። ይሄ ሁላችንም ልንጸየፈው፣ ልንቃወመው፣ ልናወግዘው የሚገባ ነገር ነው። በነገራችን አንድ ነገር እንገራችሁ ወይም ቢልቻስ በጣም ይቅርታ ሳሚ፣ ኦፌንድ ካደረኩ በጣም ይቅርታ። ነገ ትረስትሚ አንተም በተመሳሳይ በዳዊት መንገድ ሄደ እሱን ኦፌንድ ያደረከው ቀን ካለህ ገመና እሱ ፈልጎ የሚያገኘው ገመና ካለ አንተን ለመስበር ከዚህም በላይ እንደሄድ እንደሚችል እንድታውቀው ፈልጋለሁ። አለቀ። ይሄንን ትናንትና በዋር ላይ አድርጎታል፣ በእንትና ላይ አድርጎታል። አቤል አቡናን የማልቀበለው ብዙ ነገር አለኝ ገንዘብ እንትን ብለው ግን ብለው ባንክ አካውንቱን ሁላ ሲያስበረብሩ ነበረ። በዚሁ ገዝተ ላይ ሄደዋል። ሰዎች እነሱን ካልተቀበሏቸው፣ ሰዎች እነሱን ከተቃወሟቸው፣ ሰዎች እነሱ ላይ አጌንስት እንደሆኑባቸው ከመሰላቸው ሰዎች ከዚህ ፕላትፎርም ላይ ለማጥፋት የትኛውንም ርቀት እንደሚሄዱ እያሳየ ነው። የትኛውንም ምክንያቱም አለ እኮ ዳዊት እኮ በቃ እኔ ከዚህ ፕላትፎርም ሄዳለሁ አለ። ጅቡቲ ላይ ተለቅቄ እንዳላገለግል፣ አሜሪካ ላይ ጅቡቲና ኢትዮጵያ ላይ በነበረኝ አገልግሎት ልክ ተለቅቄ እንዳላገለግል የትዳሬ መፍረስ እንቅፋት ሆኖብኝ ለረጅም ዘመን አንገቴን ደፍቶት ሰይጣን በዚህ ብዙ ጎድቶኛል። አሁን ቀና አልኩ ሲል ብሎ ያለፈ ታሪኩን አምጥቶ በቅድ በፕሮግራም መቼ በግል ጉዳይ ተገናኙ፣ መቼ በግል ጉዳይ ተያያዙ። የትዳር ጉዳይ ነው እንዲያገናኛቸው። እኔ ዳዊት በእውነት በጣም ነው ማዝነው ለዳዊት። የማንስማማበት ከዚህ በፊት ማውርተናል። ከዳዊት ጋር የማንስማማበት በትክክል ልክ አይደለም የምንሟገተው ነገር አለ። ግን በዚህ ያክል ፐርሰናላይቱ ላይ ገብቶ ግን ሰውን መስበር ግን ክፋት ነው። እጅግ በጣም ዲያብሎሳዊ ስራ ነው። ይህንን በድፍረት ነው የምናገረው። ዲያብሎስ ነው ሰዎችን እየተከታተለ ያለፈ ታሪክ እያመጣ ሰዎችን አታክ አድርጎ መስበር የሚፈልግ ዲያብሎስ። በምህረት የተዘጋለትን በይቅርታ ያለፈለትን የዛሬ 17 ዓመት የተዘጋን ፋይል አምጥቶ አሁን ማቅረብ ዲያብሎሳዊ እንትን ነው። ጨርሻለሁ። ሳሚ ኦፌንድ ካደረኩ ይቅርታ። ነገሩ ሊገልጥልህ ከሚችለው በላይ ልቤን ስለሰበረው ከ12 ዓመቱ እስከ 30 ዓመቱ ድረስ 18 ዓመት ገደማ ኢየሱስ የት እንደነበር አይታወቅም። መጽሐፍ ቅዱስ ያጠናችሁ የተማራችሁ ወንጌል ስርጭት የምትወጡ መንገድ ላይ ኢየሱስ ያድናል ተቀበሉ የምትሉን ሰዎች በዚህ 18 ዓመት ጊዜ ውስጥ የት እንደነበር ልትነግሩን ትችላላችሁ ወይ? ጥያቄ ነው። የሚያድነን አካል ከተወለደበት ከነበረበት የማይጠፋ የነበረ ከአብርሃም በፊት የነበረ ስለነበር 18 ዓመት ያክል የት እንደነበረ ብናቅ የምናቅበት መንገድ ቢኖር ከ12 ዓመቱ እስከ 30 ዓመቱ ድረስ የት ነበር? ሲምፕል ጥያቄ ነው። ግልጽ ነው። በጣም እርግጠኛ ነኝ መመለስ ትችላላችሁ። ሰው መልስ ፈልጌ ነው።